እግዚአብሔር ውበቷን ወዶላታል። አንተ ልትጠላ ትችላለህ? ልትንቅ ትችላለህ? ልታዋርዳት ትችላለህ? ልትነቅፋት ትችላለህ? ኃጢአት አለባት ብለህ ልትናገር ትችላለህ? አትችልም። ምክንያቱም ንጉሥ ውበቷን ወዷላ። ለአንተ ይባስ እንጂ እሷስ ውበት አላት። አየህ፣ ውርደቱ ላንተ ነው፣ ሐሳሩ ላንተ ነው፣ መከራው ላንተ ነው፣ ገሃነሙ ላንተ ነው። ንጉሥ ውበቷን ወዷላ። አንተ አለባት ብትል እንኳን ሊኖርባት አይችልም። ምክንያቱም ነቢያት አስቀድሞ እኮ አዩ። ከዳዊት በላይ የትንቢት መነጽር፣ ከዳዊት በላይ ዕውቀት በመንፈስ ቅዱስ የተቃኘ እንደ ልቤ ብሎ ጠራው እግዚአብሔር። እግዚአብሔር እንደ ልቤ ብሎ ከጠራው ከነቢይ በላይ አይደለንም እኛ። ነቢያት የተናገሩት እናምናለን። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የተባለኝ። አየህ፣ ይሄ ነው መታነጽ ማለት። የነቢያትን ትምህርት ሳናሸራረፍ እንቀበላለን። የነቢያትን ትንቢት ሳናሸራረፍ እንወስዳለን። ይሄ ነው መድኃኒት ማለት። ንጉሥ ምንሽን ወዷል አለ? እስኪ ድገሙት፣ እስኪ በሉት። የማንን ውበት? ታዲያ እግዚአብሔር ውበቷን የወደደላት ወይም ሌላ ሴት አምጧ? አለበለዚያ የንጉሡ እናት ናት። ምክንያት ልትፈጡ አትችሉ። የንጉሥ እናት ናት ውበቷን የወደደላት፣ እግዚአብሔር ያደረባት። ከሷ ውጭ ሌላ ሴት ልታመጡ ትችላላችሁ? አለችም ካላችሁ ትዋረዳላችሁ ራሳችሁ። ያችም እናት ብዬ ጠይቃችኋለሁ። ስለዚህ ይሄ ትንቢት መፈጸም አለበት። አለበለዚያ ነብዩ ዋሽቷልን? ነብዩ ዋሽቷል ካላችሁ ደግሞ መንፈስ ቅዱስ በነብዩ አድሮ እየዋሸ ነው እያላችሁኝ ነው። ሎቱ ስብሐት። በእግዚአብሔር ዘንድ ውሸት የለበትም። ነቢያት ተናግረዋል፣ እነሆ ተፈጽመዋል። ንጉሥ ውበቷን የወደደና መጥቶ በማህፀኗ 9 ወር ከ5 ቀን የከተመባት ድንግል ማርያም ናት። አየህ፣ ሌላ ምን ትፈልጋለህ? ይሄ ብለው ብቻ ያቆም ይመስላችኋል? እስመ ፈተወ ንጉሥ ነኪ እስመ ውእቱ እግዚእኪ ያለ። አየህ፣ ያ ውበትሽን የወደደው ደግሞ እሱ ፈጣሪሽ ነው አለ። ለምን? የድንግል ማርያም ፈጣሪዋ ልጇ ነዋ። ውበቷን የወደደና በማህፀኗ ያደረው ፈጣሪዋ ነዋ። ድንግል ማርያም ፍጡር ናት። ይህንን የካደ ማን አለ? ማን ፈጠራት? ልጇ። ለዚህ እኮ ነው ኦ መንክር መልዕልተ ኩሉ ህሊናት ብእሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰብአ ድንግል ወለደቶ ለደባሪሃ ወለሊሁ ፈጠረ ወላዲቶ ወተዋሃደ ሥጋ እምኔሃ ዘውእቱ ፈጣሪ ናትየዋ። ይኸው ከነቢያት ጋር የተስማማውን ሊቅ እመየዋ ቅዱስ ኤፍሬም ስለ እመቤታችን አስፍቶ አብልቶ የተናገረ ሊቅ ነው። እንዲህ አለ፣ ይህ ከህሊና በላይ ነው አለ። አስተውል፣ ከህሊና በላይ በሆነ እምነት ውስጥ ነው ያለ ነው። ወራዳ አትሁን፣ ወሮ በላዎችና ሆዳሞች አይክበፉ። አስተውል፣ በነቢያት ላይ በሐዋርያት ላይ በሊቃውንት ላይ የተገለጠው ምስጢር እኛ ውስጥ አለ። አስተውል። ሊቁ ምን አለ? ከህሊና በላይ ነው አለ ስለ ድንግል ማርያም ሲያስብ። ይህ ድንቅ ነው አለ። ምንድነው ድንቅነቱ አትለኝም? እንዲህ አለ፣ ምድራዊ ሴት ሰው የሆነ እግዚአብሔርን ወለደችው፣ እሱም እናቱን ፈጠረ፣ እሷም ፈጣሪዋን ወለደችው አለ። ድንግል ፈጣሪዋን ወለደችው፣ እርሱም እናቱን ፈጠረ፣ የፈጠረውንም ሥጋ ከእርሷ ተዋህደ ነሳ፣ ከእርሷ ነሳ። ይኸው እስመ ውእቱ እግዚእኪ እሱ ፈጣሪሽ ነው አለ። ፈጣሪሽ ቢሆን ነው አንቺን መረጠ። ምን ላደርግ? እናቱን ያደርግሽ አለ። አሁን ያዘልኝ በደም አስተውል። ነቢያት እንዲህ አለ። ይሄን ብሎ ብቻ የተወልደ አይመስላችሁ? በጣም የሚገርም ነው። ህየንተ አበወኪ ተወልዱ ለኪ ደቂቅ ሲል ይናገራል። ስለዚህች ንግሥት እኮ ነው ምን አለ? ስለ አባቶችሽ ፈንታ ልጆች ተወለዱልሽ አለ። አባቶቿ ነቢያት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ሰሎሞን፣ በእነዚህ ፈንታ ግን አለ ልጆች ተወለዱልሽ። እነማን? ሐዋርያት፣ ሊቃውንት ተወለዱላት፣ ምእመናን ተወለዱላት። ከዚህ ትውልድ ነህ። በነቢያት ፈንታ ልጆች ምእመናን ተወለዱልሽ። ምን የሚያደርጉ? ነቢያት ትንቢት ሲናገሩልሽ እንደነበረ አሁን የሚያመሰግኑ ደግሞ ተወለዱልሽ። በአባቶችሽ ፈንታ ልጆች ተወለዱልሽ። ይሄን ብሎ ብቻ ያቆም ይመስላችኋል ነብዩ? ወይ ዘክሩ ስበይ ወትሰይድዮሙ መላእክተ ለኩሉ ምድር። ስልጣን ሁሉ ሰጥቷት ቁጭ አለ እንጂ ይድነቅ። ንግሥት ናት አላለ? ያለ ስልጣን ንግሥና አለ እንዴ? አንተ ሞኝ። ንግሥት ናት ካለ በኋላ ስልጣን ላይ ሰጣት ኖሮ ምን አለ? እነዚህን ልጆችሽን አለ በምድር ላይ ትሾሚያቸዋለሽ አለ።
ትሾሚያቸዋለሽ። ለምን? ሿሚ ነዋ ልጇ። አያት እሱ የባህሪ ንጉሥ፣ እሷ የጸጋ ንግሥት ሆነች እኮ። በጸጋ ንግሥና ላይ ደግሞ ይኸው ትሾሚያቸዋለሽ አለ። ለዚህ ነው ብዙዎቹ ምናኔያቸው የተሳካላቸው ስሟን ጠርተው። ምእመናኑ ሃይማኖታቸውን አጽንተው እስከ ሞት ድረስ የቀጠሉት በስሟ ነው። ትሾማቸዋለች፣ በመንግሥተ ሰማይ ትሾማቸዋለች። አስብ፣ ትሾሚያቸዋለሽ አለ። ታዲያ መጽሐፍ ቅዱስ ምን እናድርገው? እንቅደደው? ስለ ድንግል ማርያም ስለተናገረ ኧረ ይናገር፣ ኧረ ያስማው፣ አሁንም ያመስጥረው፣ ይናገረው እንጂ እንዲህ አለ። ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ አለናት። አይ ነቢያት ያላወቋቸው አግንት መጣው እንዲህ አለ። ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ፣ ለልጅ ልጅ ለዘላለም ስምሽን ያሳስባሉ አጥናት ይሆን እስኪ። ለዚህ ስሟን እንድናሳስብ የተጠራን እኛ ነንና እግዚአብሔር ይመስገን። ስምሽን ያሳስባሉ አለ። እውነት ነው። እኛ ለሚመጣው ትውልድ እናሳስባለን፣ ለሚመጣው ትውልድ ያሳስባል። ከዚህ እድል እንዳይወጡ ነው ሊቃውንት እመቤቴ ሲሉ የኖሩት። አንተ ሞኛ ትሁን እንጂ መጽሐፍ ቅዱስ ሲሉ እውነት መስሏችሁ በየምላችሁ በየቲክቶኩ ምን ስትመለከቱ መጽሐፍ ቅዱስ የታውቀው መጽሐፍ ቅዱስ እኮ የነቢያት የሐዋርያት ትምህርት ነው ወዳጅ። ድንግልን የጠላ ነብይ አለ፣ ድንግልን የተሳደበ ነብይ አለ፣ የናቀ ያቃለለ ነብይ አለ። ታዲያ ከነቢያት ያልተገኘ መጽሐፍ ቅዱስ ከየት መጣ? እንዲህ አለ ነብዩ ዳዊት መዝሙር 44 በግዕዙ 45 በአማርኛው አንቡት። ልጁ ሰሎሞን ተተካ በነብይነት፣ በጥበብ ተሞላ፣ እግዚአብሔርንም ጥበብ ስጠኝ አለ፣ ምስጢርም ገለጠለት፣ ጥበብም ሰጠው። ነብዩ ሰሎሞን ደግሞ ከዚህ ላቅ ባለ ምስጢራዊ አነጋገር ሲገልጻት እንመለከታለን። በትንቢት እንዴት አድርጎ ገለጻት? እሱ ደግሞ መኃልየ መኃልይ ምዕራፍ 4 ላይ ቁጭ አድርጎታል። ምን አለ? ኩለንታኪ ሰናይት እንተ ኀቤየ ጀመረ። ኩለንታኪ ሰናይት እንተ ኀቤየ፣ ወዳጄ ሁለመናሽ ውብ ነው። አባቱ ምን ብሎ ነበር? ውበትሽን ንጉሥ ወዷል አለ። እንዲህ አስማምተህ መና። ታዲያ ልጁ ሰሎሞን ምን አለ? ሁለንተናሽ ውብ ነው አለ። እንዲህ ብሎ ብቻ የተው እንዳይመስላችሁ። አልብኪ ነውር ወኢምንትኒ ላዕሌኪ፣ በላይሽ ላይ ምንም ነውር የለብሽም አለ። ነውር ስለሌለባት ስለዚች ሴት የሚነግረኝ ሰው አለ? እዚህ ማርያም ሚልየት አለ ሚል አንድ ሞኝ አይፈል። ሞኞች ስለ ክርስቶስ ሲነገር ክርስቶስ እያሉ ነው የተናገሩት። ነቢያት እኮ ስም ጠርተው አይደለም ሲናገሩ የኖሩት። አንተ ሞኝ አትሁን እንጂ ነቢያት እኮ ምስጢር ነው ሲናገሩ የኖሩት። በኋላ በሐዋርያት ይገለጣል፣ በተግባር ይገለጣል። በተግባር ነው የተገለጠው የነቢያት ትንቢት። አስተውል። ምን አለ? አልብኪ ነውር ወኢምንትኒ በላዕሌኪ፣ በላይሽ ምንም ነውር የለብሽም። ንኢ እትየ መርዓት ንእም ሊባኖስ። ምን አለ? እትየ ሙሽራዬ ከሊባኖስ ነይ አለ። ዛሬ ተወለደች የምንላት ከሊባኖስ ተራራ የተወለደች ከሊባኖስ ነይ አላት። አስቀድሞ የምትወለድበትን ተራራ ሳይቀር እምርሰ ሳኔር ወኤሆን እንዘ ትሰቀይ ጠለ እምግበበ አናብስት ወአናብርት እህትየ መርዓት አራይከኒ እህትየ መርዓት አለ። አናብስት ከሚያድሩበት ከዛው ከተራራው ከሸለቆ ነይ አላት። በዛ ተራራ አናብስትና አናብርት በሚገኙበት ተራራ ስለተወለደች አሳዘንሽኝ አላወላለዷን አይቶ እችን የመሰለች ንግስት፣ እችን የመሰለች ፀሐይ፣ እችን የመሰለች እናትን ተመልከቱ። በጊዜው የነበሩ ሰዎች ሳይጠቀሙ ስላለፉ አሳዘንሽኝ አለ። ይሄን ብሎ የተወዳ ይመስላችሁ ነብዩ? ነቃገነት አዘግተመ ሕይወት አላት። ሲጠራት ደግሞ የገነት ምንጭ፣ የህይወት ውሃ ጉድጓድ፣ ገነት እጹት፣ አዘግት ህትምት አላት። የታተመች ገነት፣ የተዘጋች የተቆለፈች ገነት አላት ነቢዩ ሰሎሞን። የተዘጋች ገነት ምን ማለት ነው? ድንግልና ነው። የተቆለፈች ድንግልና ነው። እንዲህ ካለ በኋላ ምን አለ? አዘግተማ የህይወት ዘይውህዝ ሊባኖስ፣ ከሊባኖስ የሚፈስ የህይወት ውሃ ጉድጓድ አንቺ ነሽ አላት። የህይወት ውሃ ጉድጓድ፣ የተቆለፈች ምንጭ ሆና ግን የህይወት ጉድጓድ የሚገኝ የህይወት ጉድጓድ የሆነች
የህይወት ውሃ የሚገኝባት እሷ እንደሆነች አስቀድሞ ነገረን። ይሄንን ይዛችሁ እስኪ ወደ አዲስ ኪዳን ተጠጋ በሉ። እስኪ ሌላ የህይወት ውሃ ጉድጓድ አሳዩ። የዓለም ጥም የረካበት ዓለም ከጥሙ የዳንባት የህይወት ውሃ መገኛ አሳዩኝ። እቺ የተቆለፈች ጉድጓድ ማናት? አሳዩኝ፣ ንገሩኝ። የአብርሃም ጉድጓድ ናት? እርሷ እረኞች ያበላሿት የኖረች ናት? የያዕቆብ ጉድጓድ ናት? እረ ስንቱ እስከ እንስሶቻቸው ሲጨመለቁባት የኖረች ናት? ስለ የትኛዋ የህይወት ውሃ ጉድጓድ ነው የሚናገረው? ያ የህይወት ውሃ ሳምራዊቷ ተቀምጣ የነበረችበት የህይወት ውሃ ነው እንዴ? አይደለም። ከዚህ የሚጠጣ እንደገና ይጠማል አላለም? እንደገና የማያስጠማ የህይወት ውሃ እኔ ነኝ አላለም? የህይወት ውሃ እኔ ነኝ ካለ ክርስቶስ የህይወት ውሃ ጉድጓድ ማናት? እሺ የህይወት እንጀራ እኔ ነኝ ካለ የህይወት እንጀራ መገኛ ማናት? እኔ የዓለም ብርሃን ነኝ ካለ የብርሃኑ እናት ምን ትባላለች? እመብርሃን። ለምን ትላለህ? ወዳጅ ምን ፈለግ? መድኃኒት ወደዚህ ዓለም ከመጣ የመድኃኒቱ እናት ማናት? እሺ እንዲህ አለ ቅዱስ ያሬድ ደግሞ እንዲህ ብሎ ብቻ ይቆም አንቲ ውእቱ እፅ ቡሩክ እፀ ሕይወት ወእፀ መድኃኒት እየንተ እፀ ሕይወት ዘውስተ ገነት። አየው ከሰሎሞን ጋር ሲገናኝ ምን አለ? የተባረከው ያ በገነት የነበረው እፀ ሕይወት አንቺ ነሽ። ያን እፀ ሕይወት አሁን አንፈልገውም አለ። አንቺ ተከተሻል። እፀ ሕይወት አንቺ ነሽ። ምን ታደርጋለህ? ይሄን ብሎ ብቻ ቢተው እንዳይመስላችሁ ቅዱስ ያሬድ ይቀሽራል። አየ ወታስተስሪ ኃጢአተ ሕዝብኪ ተበዋሃለኪ ማብ ወወልድ ወመንፈስ ቅዱስ ከመ ትኩኒ መድኃኒቶሙ ለማኅይምናን ሕዝብኪ። ይቀርብ እኮ ለሚያምኑብሽ መድኃኒታቸው ትሆኚ ዘንድ ኃጢአታቸውንም ታስተሰርይ ዘንድ ከአብ ከወልድ ከመንፈስ ቅዱስ ስልጣን ተቀብለሻል ይላል። አሰልጥነውሻል አብ ወልድ መንፈስ ቅዱስ ይተማመንሽን ታድኝ ዘንድ አሰልጥነውሻል። አየሽ እስኪ አስተውይ፣ ልብ በይ፣ ልብ ግዢ፣ አስተውል፣ ልብ በል፣ ልብ ግዛ። አየሽ ወይንቲ ተንከተመ ለእርገት ውስተ ሰማይ ወደ ሰማይ መውጫ መሰላልም ሆንሽ ብሎ ይናገራል። ስለዚህ ነቢያት አያውቋትም? ድንግል ማርያም አያውቋትም? ያውቃሉ። ነቢዩ ሕዝቅኤል ምን አለ? የተዘጋች ደጅ ከኃያላኑ ከኪሩቤል ጌታ በቀር ወጥቶ ገብቶ የወጣ የለም አለ። ልኪን ደግሞ ቅዱስ ኤፍሬም ምን አለ? ኆኅትሰ ድንግል ይእቲ፣ ያቺ ሕዝቅኤል ያያት ደጅ እመቤታችን ናት ብሎ መለሰ። እንዲህ የሚወራረስ የምንቀባበለው እውቀት የምንቀባበለው የህይወት ትምህርት ያለንን ወገኔ ድፍርስ እየጠጣህ እንዳትታመም ወደ ንጹህ ውሃ ጠጣ ለጤና። ውሃ ስላችሁ የምድራዊ ውሃ መሰላችሁ? ከነቢያት ከሐዋርያት የሚቀዳውን የሊቃውንት ትምህርት ነው ያልኳችሁ። አለበለዚያ ነፍሳችሁ ትታመምና ገሃነም ትወርዳለች። እንደዚያ እመቤታችን ነቢያት እንዲህ ነበር ሲገልጿት የነበረው። ይሄ በትምህርት መልክ ሲገልጹ ነው። በምሳሌ የገለጹትን ቅድም መምህራችንም የነገሩን እንየው። እሱ ብርሃን ነው፣ እሷ የብርሃኑ ተቋም ተባለች። እሱ ፍም ነው፣ እሷ ማዕጠንት ተባለች። እሱ እንጀራ ነው፣ የእንጀራው መቀመጫ መሶብ ተባለች። ምን ያልተመሰለችው ምሳሌ። በብሉይ ኪዳን የነበሩ በጣም ብዙ የእግዚአብሔር ንዋያት አሉ፣ የከበሩ ንዋያት። ጻሕል አለ፣ ጽዋ አለ። ይህ በብሉይ ኪዳን በጣም የከበረ ገንዘብ ነው፣ የከበረ ዕቃ ነው። ይሄንን ለሌላ ነገር የሚጠቀም ሁሉ ይቀጣ እንደነበር እናውቃለን። እመቤታችን ቅድስት ድንግል ማርያም በእነዚህ ሁሉ ተመሰለች። ታዲያ በኦሪት የነበረ መስዋዕት ማቅረቢያ ይህን ያልከከበረ የሐዲስ ኪዳኑ የመስዋዕቱ የክርስቶስ ማቅረቢያ ድንግል ማርያም እንደምን አትከብር? አንተ ሞይ ኢየሱስ ስትል እውነት መሰለ? እናቱን ጠልተህ ክብር አይገባትም ብለህ አንቋሸህ ነጥበህ እንዴት አድርገህ? ስለዚህ ነው እመብርሃን ለማለት የምትገደደው እሱ ብርሃን መሆኑን ስታምን ነው። ጌታ ብለህ ካመንክ የጌታ እናት ብለህ ማክበር ግድ ነው። እግዚአብሔርን ንጉሥ ነው ካልክ የንጉሱ እናት ማለት ግድህ ነው፣ ግድህ ነው። ወደ ባትን እንኳን ተገደ ማለት የማይቀር ጉዳይ ነው። አየህ፣ አስተውሉ። ለዚህ ነው ታዲያ ነቢያት እንዲህ ብሎ የገለጿትን ሊቃውንት ደግሞ ሲያመሰጥሩ ሲነግሩን በሐዲስ ኪዳን ስላለው ጉዳይ እንደኋላ እንመጣበታለን።